ስትጸልዩ ጸሎቱ አለቀ አላለቀም እያላችሁ የምትጸልዩ ከሆነ አጭሩ ጸሎት የረዘመ የሚመስላችሁ ከሆነ ህሊናችሁን ልቦናችሁን ሰብስባችሁ መጸለይ የሚሳናችሁ ከሆነ ተስፋ በምታገኙበት ጸሎት ተስፋ የምትቆርጡ ከሆነ ስትጸልዩ ሐሳባችሁ እላፊ የሚባክን ከሆነ እየጸለያችሁ የጸሎቱ ጣዕም የሚጠፋችሁ ከሆነ ለጸሎት ፍላጎትና ተነሳሽነት የምታጡ ከሆነ እየጸለያችሁ ጸሎታችሁን ሳትጨርሱ በተለያዩ ምክንያቶች ጸሎታችሁን እያቋረጣችሁ የምትጀምሩ ከሆነ ስትጸልዩ በመሃል በሆነ ነገር ጸሎታችሁን የምታቋርጡ ከሆነ እየጸለያችሁ በጸሎታችሁ መሃል ሰው የሚያበሳጫችሁ ከሆነ እየጸለያችሁ አሳማኝ በሚመስል ምክንያት ጸሎታችሁን የሚያቋርጣችሁ ከሆነ ጸሎት የውዴታና የግዴታ ሳይሆን የግዴታ ብቻ የሚመስላችሁ ከሆነ እነዚህ የነገርኳችሁ ምልክቶች ክፉ መናፍስት ጸሎታችሁን ሲይዙባችሁ የምታዩት ምልክቶች ናቸው። አንድ ሰው ጸሎቱ ሲያዝበት ለምሳሌ ውዳሴ ማርያም እየጸለየ ጸሎቱ አይገባውም፣ ጸሎቱ አይመስጠውም፣ ምን እንደጸለየ አያውቅም፣ ጸሎቱን ጀምሮ ሲጨርስ አይታወቀውም፣ ጸሎቱን ጸልዮ ካበቃ በኋላ እንደ ጸለየ አይሰማውም፣ ጸሎቱ ዝብርቅርቅ ይልበታል፣ ጸሎቱ መንፈሳዊ ደስታና እርካታ አይሰጠውም። ከዚህ ጋር በተያያዘ የብዙ ሰዎች ችግር የሆነው ልንገራችሁ። ለምሳሌ ብዙ ሰዎች ውዳሴ ማርያም እየጸለዩ የእመቤታችን ፍቅሯ በልቦናቸው አላድር ይላል፣ ወይም ጣዕመ ፍቅሯን አያውቁትም። ውዳሴ ማርያም እመቤታችንን የምናመሰግንበት ጸሎት ቢሆንም ውዳሴ ማርያም የሚጸልይ ሰው አንዱ ጥቅሙ የእመቤታችን ፍቅር ያድርበታል፣ ወይም የውዳሴ ማርያም ጸሎት የእመቤታችን ፍቅር እንዲያድርበት ያደርገዋል። ነገር ግን ብዙ ሰዎች ውዳሴ ማርያም እየጸለዩ እመቤታችንን እየወደዷት እነሱ እንደሚፈልጉት ፍቅሯ በልቦናቸው አላድር፣ ጣዕሟ በአንደበታቸው አልኖር ይላል። ይሄ የሚሆነው በውስጣቸው ያለው ክፉ መንፈስ ውዳሴ ማርያማቸውን ሲይዝባቸው የእመቤታችንን ፍቅር ሲይዝባቸው ነው እንደዛ የሚሆኑት። ስለዚህ በውስጥ በኩል ያሉት ክፉ መናፍስት ጸሎታችንን ብቻ ሳይሆን የእግዚአብሔርን ፍቅር የእመቤታችንን ፍቅርና ክብር ይይዙብናል። ክፉ መናፍስት ጸሎታችሁን ሲይዙባችሁ ጸሎታችሁ የፍቅር ሳይሆን የትግል፣ ጸሎታችሁ የውድ ሳይሆን የግድ፣ ጸሎታችሁ የአምልኮት ሳይሆን የልማድ ሕይወት፣ ጸሎታችሁ የመደነቅ ሳይሆን የመጨነቅ ይሆንባቸዋል። ብዙ ሰዎች እየጸለዩ የሚጸልዩትን ጸሎት ጣዕምና ስሜት አያውቁትም። ጸሎታቸው መንፈሳዊ ስሜት አልባ ይሆናል። እዚህ ላይ በደንብ እንድታውቁ የምፈልገው ነገር ክፉ መናፍስት ጸሎታችሁን ይይዛሉ ስላችሁ ጸሎታችሁ እግዚአብሔር ፊት እንዳይደርስ ያደርጋሉ ማለት ሳይሆን ጸሎታችሁን የተመስጦ እንዳይሆን የጸሎቱን ጣዕም እንዳታውቁና በምትጸልዩት ጸሎት እንዳትደሰቱ ያደርጋሉ ማለት ነው። ስትጸልዩ ከውስጥ በኩል በደንብ ይታገላችኋል ማለት ነው። በነገራችን ላይ ገድል ማለት ትግል ማለት ነው። ስለዚህ መጸለይ ማለት መጋደልና መታገል ማለት ነው። ከእግዚአብሔር ማንኛውንም ነገር የምታገኙት ትግልና ገድል ባለበት ጸሎት ነው። ስለዚህ በጸሎት መታገልና መጋደል ያስፈልጋል። በጸሎት ሰዓት ወይም የትኛውንም ጸሎት እየጸለያችሁ ክፉ መናፍስት በጸሎት ጊዜ በየትኛውም ሐሳብና ነገር ቢፈትኗችሁም ዝም ብላችሁ ጸልዩ። በሰቆቃወ ኤርምያስ በምዕራፍ 3 ቁጥር 8 ላይ በጮሁ ጊዜ ጸሎቴን ከለከለ ተብሎ ተጽፏል። ስለዚህ በጸሎት ወደ እግዚአብሔር ልንጮህ ስንል ክፉ መናፍስት ጸሎታችንን ይከለክላሉ፣ ወይም እንዳንጸልይ ያደርጋሉ፣ ይፈትናሉ። ስለዚህ በጸሎት ሰዓት ወይም የምትወዱትንና ያስለመዳችሁትን ጸሎት ስትጸልዩ ነቢዩ ኤርምያስ ጸሎቴን ከለከለ እንዳለ ክፉ መንፈስ እንዳትጸልዩ ጸሎታችሁን ሊከለክሏችሁ ይችላሉ። እንዳትጸልዩ ጸሎታችሁን ሊከላከሉ ይችላሉ። ስለዚህ እግዚአብሔር ባወቀ ዝም ብላችሁ ጸልዩ። ሌላው ልብ ልትሉት የሚገባው ክፉ መንፈስ ጸሎታችሁን ቢይዙባችሁም በዛው ጸሎት ለእግዚአብሔር ችግራችሁን አሳስቡ። ምክንያቱም የተያዘባችሁ ጸሎት የተያዘውንና የያዘውን ያርቅላችኋል። ቅዱስ ጳውሎስ ለፊልሞና በጻፈለት መልእክቱ በምዕራፍ 1 ቁጥር 5 ላይ በጸሎቴ እያሳሰብኩ ሁል ጊዜ አምላኬን አመሰግናለሁ እንዳለ እናንተም በጸሎታችሁ ሁሉን ነገራችሁን ለእግዚአብሔር አሳስቡ። የተያዘብን ጸሎት የያዘንን ያስለቅቃል፣ ያርቃል።